የሚገርምሽ በጣም ያስጨነቀኝ እኮ ነው እንዴ ዛሬ እኮ ልዩ ምሽት እኮ ነው አብረሽኝ ደግሞ ታድሪያለሽ እንዴ ጥቂት ቀን እኮ ጠብቅሻለሁ ብለህ ነበር እንዴ ምን ሆነሻል የምትፈልጊውን ነገር እኮ እስከምታገኝ ድረስ እኮ ነው አሁን ደግሞ አገኘሽ ቆይቼልሽ ምን አባቷ ያርገሽ ሌላ ልጅ ወልዳ የሷል በቃ ምን ወራሽ ደግሞ ልታመጣብኝ ነው ይሄን ነገርማ ማስተካከል አለብኝ ያለኝ አማራጭ እሱ ነው እባብ አባዬ የምን አባባብ ነው የምትወራው ትልቅዬ እባብ ሽንት ቤት ውስጥ ትልቅዬ እባብ አለ ወይ የምን እባብ ነው የምትወራው አንተ በጣም ትልቅ እባብ አለ ውስጥ ምንድነው የሚያደናብር ጀምባይ ቸኩሉ ወይኔ ይኸውልህ አባዬ አልገባም እኮ በጣም ትልቅዬ እባብ ነው ያየሁት አንተ አልገባም አንተ ከይሲ ልጅ ግን ስለምታወራው ነገር ታውቃለህ ይኸውልህ ቆይ አንተ ደደብ ስለምን እባብ ነው የምታወራው ከየት የመጣ እባብ ነው ወይስ ቤቱን ለመበጥበጥ ብለህ ነው የምሬን እኮ ነው ስለደነገጥኩ ነው ሽንት ቤት ውስጥ ነው ያየሁት ቆይ እስኪ ተረጋጉ እንዴ ይሄ የማይረባ የሌለና ታይቶ የማይሰማ ነገር እኮ ነው እያወራ ያለው ቆይና ምን ላድርግ ነው በቃ ስለረበሽኳችሁ በጣም ይቅርታ አንተ የማትረባ ይኸውልህ አሁን ላደረግከው ነገር የምትከፍል ይሆናል ቆይ ምንድነው የተፈጠረው ገብቷል አረን ምንም የገባኝ ነገር የለም የነዚህ ጣጣ ያልቅም በቃ አንተኛ ተኛ እኔ በህይወት እያለሁማ እሌሌ እንዲዳሩብኝም አልፈቅድ ቆይ የማደርገውን አሳያቸዋለሁ አንተ የምን አባባብ ነው የምታወራው አንተ የማትረባ ምንድነው ገና እዚህ ቤት ከመምጣት ነገሮችን ታበላሻለህ ቆይ ላስረዳ አንተ ደደብ ካንተ በላይ ደግሞ እባብ አለ ኧረ አባዬ ምን እያደረክ ነው ቆይ ልገለኝ ነው እንዴ የጠራው እባብ ከኔ ያስጥል ይሆን እንደሆነ እስኪ እናያለን አንተ ልጅ ቡዳ ቆይ ምን እያደረክ ነው ገለኝ ነበር እኮ አንቄ ያስኩ ሜዳሊያ ለሸልም መስሎ ነበር እንዴ እዚህ ነበር ሲጣርጎ መግደል ቆይ ምን አድርጌ ነው ይሄን ያለ እባብ ስላየው እኮ ነው የጮኩት አንተ ልጅ ከየት ስለመጣ እባብ ነው የምታወራው ቆይ በህልም ሁሉ ያየውን ነገር መቀባዘር ጀመርክ እንዴ ቆይ ለምን ብዬ ነው ያላየሁትን ማወራው አንተ ልጅ ግን ምን ባድርግ ነው የሚሻለው ጦዘ ትመጣለህ ገመድ ባየ ቁጥር እባብ አየው እያልክ ትቀባጥራለህ ኧረ እኔ ሐሺሽ የሚባል አልወሰድኩም ወይኔ ግርማ ዛሬ ምን እንዳደረክ አታውቅም በሆነ ነገር አናትን ብለህ በጣም ደስ ይለኝ ነበር በቃ እሺ ይቅርታ እንቅርት ይበጠስ ህልም ይጨናገፍ አንተ ሙትቻ ሬሳ በአንተ ይቅርታ የሚስተካከል መሰለ ከዚህ ቤት እግርን ሰብሬ ነው ከዚህ ቤት ማሳባረ አባዬ ቆይ እኔ ካንተ ጎን አይደል እንደ ቆምኩት ምን አባ ከጎኔ ትቆማለህ ስሜቴ ላይ ቆመ አላስበላልከኝ እኮ ጥቂት ሲቀረኝ አንተ ደደብ ነገሩን ሁሉ አትከልስበታለህ ቆይ አባዬ አልገባኝም ምግብ እየበላ ነበር እንዴ እኔ ጠፋው ሰውዬ ጦዛል እኮ ምን ለዚህ ነው እንዴ የሚበላው ምግብ ብቻ መሰለህ እንዴ ወይኔ ምን ቀን ነው አንተን እዚህ ቤት ይዤ የመጣው ይሄ ሽማግሌ በስሜት ተጮስከውማ አንተ ነው ቆይን አይደሉም ባልሰራል ሳሚ ችግር አለ እንዴ ኧረ ምንም ችግር የለም ምን ነው ፈልገሽ ነው ይኸውልህ ማታ እኮ አንድ ነገር ተፈጥሮ ነበር እና ስለዛ ጉዳይ ልነግረን የመጣሁት ምን ተፈጥሮ ነበር ሳሚ እንዴት ብዬ እንደምነግር አላውቅም ግን በቃ ደስታው ሊያሰክረኝ ነው ምንድነው እሱ ንገሪኝ ሰላም
ሳሚ እኛ ያሰብነውን ነገር ግርማ አድርጎታል። ጭራሽ ባልጠበቅኩት መንገድ ነው ያደረገው። ማለት ምን አደረገ? እድሜን በሙሉ ስመኘው የነበረውን ነገር አደረገልኝ። የሐዋሳውን ቤት በእኔ ስም አድርጎታል ነው የምልህ። ፈርሙ ፋይሉን ሰጥቶኛል። የእውነት የምርሽን ነው ሰላም? አዎ ሳሚ የምሬን ነው። በጣም ደስ ብሎኛል። የእናቴን ሀቅ እጄ ላይ አስገብቻለሁ። የዘመናት ድካሜ መልስ እያገኘ ነው። ከዚህ በኋላ ምንም ነገር አያስቆመኝም። በጣም ደስ ይላል። እንኳን ደስ አለሽ ሰላም። ይህ እኮ በጣም ደስ የሚል ዜና ነው። ግን እንዴት አደረገው? እንዳልኩ ግርማ እኔን ማግባት ይፈልጋል። ከኔ ጋር ማደር ይፈልጋል። ስለዚህ የሐዋሳውን ቤት በስሜ አድርጎ ፈርሞልኛል ነው የምልህ። የሚገርም ነገር አዲስ አበባ ያሉ ቤቶችን ሳይቀር ሊሰጠኝ ፈልጎ ነበር። እና ምን አልሽው? በጭራሽ አልፈልግም አልኩት። እኔ እሱ በኃጢአት ብር የተገነባ ቤት ሳይሆን የእናቴን በገንዘቧ በላቧ ያፈራችውን ቤት ነው የምፈልገው ነው ያልኩት። እሱ ላይ ትክክል አድርገሻል ሰላም። ብቻ በጣም ደስ ብሎኛል። ምን እንደማስብ ራሱ አላውቅም። ምን ነው ሳሚ ደስ አላለህም እንዴ? በጣም ደስ ብሎኛል ሰላም። ለምን ደስ አይለኝም? አይ ፊት ልክ አይደለም ብዬ ነው። በጣም ይቅርታ፣ በሀሳብ ስለተዋጥኩ እኮ ነው። የሚገርም ነገር ፋይሉን ከሰጠኝ በኋላ ግን ጉድ አድርጎኝ ነበር። ማለት? ምንም ማምለጥ በማልችልበት ሁኔታ ውስጥ አስገደደኝ። ቤቱ ስገባ ደግሞ በጣም ነው የደነገጥኩት። ለምን? ፍጹም በማልጠብቀው ሁኔታ አልጋው ላይ አበባና ወይን አድርጎ ነው የጠበቀኝ። ልክ እንደ ሕፃን ሲያደርገው ነበረ። እማየውን ነገር ማመን ያቃተኝ። ወዲያው ደግሞ ፋይሉን ሰጠኝ። ከዚያማ ለብዙ ጊዜ ከኔ ጋር ለመተኛት እቅድና ዓላማ እንደነበረው ነገረኝ። ወዲያውኑ ልብሴን ለማውለቅ ፈለገ። እና ምን አደረግሽ? እንዴ ማታ እኮ መካሻ እባብ እያለ ሲመጣ በዛ ግርግር አመለጥኩኝ። ይህ ልጅ ሳያስበው ትልቅ ውለታ ነው ያለልኝ። ሰላም፣ እንደዚህ አይነት አደጋ ውስጥ የሚያስገባሽን ነገር ማድረግ የለብሽም እኮ። ሌላው ቢቀር ለእኔ መናገር አልነበረብሽም? ያለበለዚያ ግን ፍጹም ማስተካከል ማችው ስህተት ነው መሰለኝ። እሱማ ልክ ነህ፣ ግን በጊዜው ምንም አማራጭ የለኝም ነበር። የሆነ ሰበብ ፈልጌ ለማምለጥ ነበር እየጣርኩኝ ነበረው። በመሀል ግን በሚያስገርም ሁኔታ ልጁ ሰበብ ሆኖ ተረፍኩኝ። የሚገርም ነው። ልጁ ከምትሆን ሴት ጋር መተኛ ቀረቢ ብሎ ነዋ ልጁ ላይ እንደዛ ሲጮህ ነበረው። አሁን ሁሉም ነገር እጃችን ላይ ገብቷል። የሐዋሳው ቤትም እጃችን ላይ ነው። አሁን በቀጣይ የመጨረሻውን እርምጃ መውሰድ ብቻ ነው የሚጠበቅብን። ሰላም፣ ከዚህ በላይ መታገስ አይኖርብንም። በፍጥነት እርምጃ መውሰድ ነው ያለብን። አሁንማ ሁሉም ነገር ወደምንፈልገው አቅጣጫ እያመራን ነው። ግርማ ግን በዚህ ሁኔታ የሚለቀኝ አይመስለኝም። አንቺ ወደ እሱ ክፍል መሄድ የለብሽም። አሁን በስምሽ ስላደረገልሽ ምንም ነገር አይፈጠርም። ይሄ ሰው በጣም አውሬ ነው። የሚፈልገውን ነገር ካላገኘ ምንም ወደኋላ ሊል አይችልም። በጣም እያስፈራኝ ነው። ዛሬ እኔ የትም አልሄድም። ስለዚህ ምንም ነገር ቢፈጠር አጠገብሽ ነኝ። ሳሚ፣ አሁን ወደ መጨረሻው እየደረስን ነው። ከምንም ጊዜ በላይ ደግሞ ያንተ እገዛ ያስፈልገኛል። እኔ በሁሉም ነገር ቀድሜ ተዘጋጅቻለሁ። ስለዚህ አትጨነቂ፣ አጠገብሽ ነኝ። ለማንኛውም በቃ እኔ ልሂድ፣ ያለውን ነገር እናወራለን። አንቺ ደደ ቆይ ማታ ምን አባሽ ስታደርጊ ነበር? ደግሞ ምን አደረግሽ ልትለኝ ነው? እኔ ካንተ ጋር የምጨቃጨቅበት ጊዜ የለኝም። ስራዬን ልስራበት። ይኸውልሽ ለጠየኩሽ ጥያቄ ትክክለኛ መልስ ስጪ። ቆይ ከአባቴ ጋር ምን አባሽ እያደረግሽ ነበር? ወይ ለዚሁ ነው እንዴ? ተናገሪ። እኔ እኮ ላንተ አስቤ ነው። ቆይ ምንድን ነው ለእኔ የምታስቢው? ምንድን ነው የምትቀባጥሉ ደግሞ? ብቸኛ ከምትሆን ብዬ እያልኩ እኮ ነው። ይኸውልሽ አንቺ ልጅ ዛሬ መሞት አምሮሻል መሰለኝ። ቆይ ለምንድን ነው ለምጠይቅሽ ጥያቄ ተገቢ መልስ ማሰጪ? እኔማ ብቻህን ከምትሆን ታናሽ ትውለድልህ ብዬ አስቤ እኮ ነው። ይኸውልሽ አንቺ ደደብ፣ እዚሁ ቆራርጬ ትናንሽ ቁርጥራጭ ነው ማድረግሽ። ስነ ስርዓት መካሻ፣ እኔ እየቀለድኩኝ አይደለም። ባለበት ቁም እያልኩ ነው። እስኪ ውጊኝና ጀግና መሆንሽልኝ። እንኳን እኔም በረሮ አገኝምሽ ቆጫጭ። መካሻ አረፍ፣ አለበለዚያ ግን በራስህ በጣም ታዝናለህ። ዝም በይ እባክሽ። ማታ ከአባቴ ጋር ያወራችሁትን በሙሉ ሰምቻችኋል። ቀድሜ ባላስቆምሽ ኖሮ ምን እንደምታደርጊ አውቄ ነበር። እንግዲህ ከአባት ጋር መቃረን አታቆምም ማለት ነው።
ስሚ፣ ስለ አባቴ ተገቢውን ነገር ነገርሽ ግን አልሰማም ብለሻል። ይህን የእባብ ባህሪሽን ስላወቅኩኝ ቀድሜ ያስቆምኩሽ። አንተ ቆይ ከኔ ጋር ለምንድን ነው የምትጨቃጨቀው? ከአባት ጋር ለምን አትጨርስም? እኔ ባልፈልገው እንኳን እሱ ከፈለገ ቆይ አንተ ምን ልታደርገው ነው? መቼም ግርማን አስቆመዋለሁ ብላ አታስብም። እሱን እንኳን ማስቆም ባልችል አንቺን ግን ማስቆም እችላለሁ። ትሰምኛለሽ? ከአባቴ ራቂ። ስሚ፣ የአንቺ ፍላጎት ከአባቴ ሙሉ ንብረቱን ወስደሽ እኔ ሜዳ ላይ ልመጣለሁ። ይሄ እንዲሆን ደግሞ አልፈቅድም። እኔ ቆይ አንተ እንዴት ነው እንደዚህ ነገርን የምታወሳስበው? እኔ አንተ እንደምታስባት አይነት ሴት አይደለሁም። ይኸውልሽ፣ ምንም አሰብሽ አላሰብሽ እኔ አያገባኝም። እኔ አንድና አንድ የምፈልገው ነገር ከአባቴ እንድትርቂ ነው። ቆይ አንተ ለምንድን ነው በፍቅራችን መሀል የምትገባው? ለምን አትሆንም? ቆይ እድሜ ልኩን አባትህ ከአንተ ጋር እንዲኖር ነው ፍላጎትህ? የምን አባሽ ፍቅር ነው? ከዚህ የሚያክል ሰውዬ ጋር ፍቅረኛ ነው ስትይ ትንሽ አታፍሪም እንዴ? ለምን አፍራለሁ? ፍቅር አይደለም እንዴ? ፍቅር ደግሞ በእድሜ የሚገደብ አይደለም። እሱም ያፈቅረኛል፣ እኔም አፈቅረዋለሁ። ቆይ ይሄ እኔን ለማናደድ ካልሆነና አጉል ጨዋታ ውስጥ ለመግባት ካልሆነ ታዲያ ምንድን ነው? ለምን ብዬ ነው አንተን ማናደድ? እንግዲያውስ አንቺ የምትፈልጊው አንድ ነገር ብቻ ነው ማለት ነው። ምንድን ነው? ኃይል። አንቺን ማስቆምሽ በኃይል ብቻ ነው። ምን እንደማደርግ ደግሞ ማሳይሽ ይሆናል። እኔ መካሽ አይደለም። ኧረ ጆሲ ስልኩን አንሳው። እሺ ምንድን ነው የማደርገው? ሄሎ ወይ አለሁልህ። እንዴት ነህ? ኦኬ እሺ በቃ እመጣለሁ። ጠብቀኝ እሺ። መሄዴ ነው። ወዴት ነው? ወደ ብሌን ነው? አዎ። አሪፍ ጊዜ ይኖራችኋል ብዬ አስባለሁ። እስኪ ላግኛትና አንዳንድ ነገሮችን ላውራት ብዬ እኮ ነው። ጆሲ፣ በሚሾ ጉዳይ ግን የሆነ ነገር ማድረግ ሳይኖርብን አይቀርም። እኔም እያሰብኩ ነው ሳምሻ። ምን ማድረግ እንዳለብኝ ባላቅም ግን እንድትለወጥ የሆነ ነገር ማድረግ እንዳለብኝ እየተሰማኝ። የእኔም ሀሳብ እናንተ ነው። ነገሮችን አመቻችተን ከዚህ ውስጥ ማውጣት አለብን እሷን። እሺ ሳምሻ፣ በል በቃ ሂድ እንዳላስረፍድ። ሳሚ፣ ወይ ሰላም። ዛሬ ማታ በጥብቅ እፈልጋለሁ። ዛሬም ለእኔ በጣም ልዩ ቀን ነው። ምን ነው? በሰላም ነው? ግን በሰላም ነው ሳሚ፣ ግን ዛሬ ማታ እኔ ክፍል መታ አብረን እንድናወራ እፈልጋለሁ። ምን አስመልክቶ ነው? ዛሬ እኮ የደስታዬ ቀን ነው። ረስተው ነው እንዴ ሳሚ? ዛሬ ልዩ በሆነችው የደስታዬ ቀን አብረኸኝ እንድትሆን እፈልጋለሁ። ይቺ ቀን ለእኔ ልዩ እንደሆነች ከአንተ በቀር ማንም ሊረዳው አይችልም። እሺ ሰላም፣ እመጣለሁ። በብዙ መከራ እጅ ላይ የገባውን ፋይል አስመልክቶ ዛሬ የደስታ ቀን እንድናሳልፍ እፈልጋለሁ። ከዛ ሽማግሌ ጋር ሊያልፍ የነበረው ምሽት ከአንተ ጋር በደስታ እንዲደገም እፈልጋለሁ። የእውነት ስላንቺ ደስ ብሎኛል። ስለዚህ እመጣለሁ። አደራ ግን ሳሚ፣ ዛሬ በፍጹም ጠጥተህ እንዳትመጣ። ዛሬ ከኔ ጋር ነህ። የተመኘሁትን ነገር በእጅ አስገብቻለሁ። ስለዚህ ደስታዬን የሚጋራኝ ሰው እፈልጋለሁ። ችግር የለም፣ አልጠጣም። በደስታሽ ቀን አብሬሽ ለመሆን እመጣለሁ። እሺ ሳሚ፣ በጣም አመሰግናለሁ። ሁሌም ስለምትረዳኝ በጣም ደስተኛ ነኝ። ይህ እኮ ምንም ማለት አይደለም። እንኳን በደስታሽ ቀን በክፉ ቀንም አብሬሽ አልነበርኩ እንዴ? ልክ ነህ ሳሚ። አንተ ባትኖር እኮ ይህ ሁሉ ነገር አይሳካም ነበር። ዋናው ሚና የተጫወትሽ እኮ አንቺ ነሽ። ቢሆንም ያለአንተ ድጋፍ በጭራሽ ሊሳካልኝ አይችልም ነበር። ለማንኛውም ሁሉም ነገር በአጭር ጊዜ ውስጥ ይጠናቀቃል ብዬ ተስፋ አድርጋለሁ። አትጠራጠር ሳሚ። በቃ ሂጂ፣ በኋላ እንገናኛለን።
እሺ ስሚ ብሌንሻ እንዴ እንዴት ነሽልኝ? አንተ በቃ ድንገት መምጣት ልምድ ሆነብህ አይደል? አሁንማ ቤተኛ ሆንኩ እኮ። ዛሬም ግን የማልቀርበት ቀጠሮ አለኝ። ግዴታ መሄድ አለብኝ። እንዴ ማይሆነውን ይሄው ወይን ይዤ መጥቻለሁ። አንተ ትቀልዳለህ እንዴ ጆሲ? ጭራሽ አልቀርም ዛሬ። በፍጹም አትሄጂም በእውነት? እስኪ አትጃጃል፣ ስራ እኮ ነው። አላስኬድሽም። ወይን ይዤ እኮ የመጣሁት አብረን እንድንጠጣ ነው። ጆሲ እኔ ስፈልግ የት ነበርክ? ቀን ሙሉ ስልክን ስቀጠቅጥ ነበር። ናፍቀኸኝ ሰው ፈልጌ ነበር፣ ግን አንተ ስልክ አታነሳም። እና ታዲያ አሁን ድንገት መተህ ስራ አትሄጂ ልትለኝ ነው? ይኸውልሽ ብሌን፣ እኔ ስልክ ያላነሳሁት በአጋጣሚ ስላላየሁት ነው። ጆሲ አንተ በአጋጣሚ ስልክ አታነሳምና የኔ ስራ መቅረት አለበት እንዴ? ይሄ እኮ ስራ ነው። ካልሰራ ደግሞ ይርበኛል። ብሌን ይህን ስራ ነው እያልሽ ነው? አዎ ስራዬ ነው። ልክ እንደሆነ አውቃለሁ፣ ግን ደግሞ በህይወት እንድቆይ ያደረገኝ እሱ ነው። አንተ ደግሞ በአንድ ጀምር ሁሉ ነገር ካልቀየርኩ ስላለ። ብሌን እኔ እዚህ ያለሁት እኮ አንቺን የተሻለ ቦታ ለማድረስ ነው። አይገባሽም እንዴ ብሌን? አንተ ስራ የነበረች ሁሉ ነገር ገደል ልከት ነው አይደለ? ዞር በልኝ አሁን ልሂድበት። የፈለገ ስራ ይበላሽ፣ እንደውም ስራሽ እንዲበላሽ ነው የምፈልጊው። የትም አትሄጂም። ጆሲ አታስጮኝ፣ ልሂድበት አልኩህ አይደል እንዴ? የትም አትሄጂም። እንደውም ደፈረኝ ብለሽ ጩይ፣ ፖሊስ ጥሪ። እንደውም ሳሚ ይቺ ቀን ማለት ለእኔ በጣም ልዩ ቀን ነች። የዘመናትን እንባዬን ያበስኩበት፣ በገዛ እጄ ፍትህን ያገኘሁበት በጣም የተለየች ውብ ቀን ነች። ለአንቺ እኔ በጣም ደስ ብሎኛል። በድጋሚ ይችል ይሄ የማይቀር ነገር ነው ሳሚ። በጣም ጥቂት ጊዜ ብቻ። አሁን ግን አብረን ደስታችንን እናክብር። እኔ ምን ደስታ አለኝ ብለሽ ነው ሰላም? ሁሉ ነገሬን እኮ ተነጥቄያለሁ። ምንም ሰላም፣ ምንም ደስታ የለኝም። በዚህ ልክ ተስፋ መቁረጥ? ቆይ ለምን ሳሚ? እኔ እንጃ ሰላም፣ አሁን ያለሁበትን ሁኔታ መቀበል ይከብደኛል። ፈጣሪ ብዙ ሊሰጠን ሲል ትንሽ እንደሚነጥቀን አታውቅም? ፈጣሪ ለአንተ ፈተና ሲያዘጋጅልህ ለምን ብለህ መጠየቅ የለብህም። ይልቅስ የተዘጋጀልህን እያሰብክ በዛ መጽናናት ነው ያለብህ። በምን ልጽናና? ቆይ ህመሜን እኮ ዋጥ አድርጌው ነው እየኖርኩ ያለሁት። ለነገሩ በዚህ ጉዳይ ዳግም አልቆስልም፣ ዳግመኛ አልጎዳም። ምክንያቱም ከዚህ በኋላ በእኔ ህይወት ውስጥ ፍቅርም ሆነ ፍቅረኛ ያስፈልጋል። እኔ ሳሚ፣ አንቺ ምን? ቆይ አንተ ምን ድርቅና ነው? ለምን ዞር አትልልኝ? የትም አትሄጂም እያልኩሽ ነው። ህይወቴ ነበር ስል ተመሰቅለው እንዴ ፍላጎትህ? ዞር በልኝ አልኩህ እኮ። እንዴ ከዚህ በኋላ እኔ ያለሁልሽ አልኩሽ እኮ። ቆይ ለእኔ ምንም ቦታ የለሽ ማለት ነው? ይሄ ቦታ መስጠትና ያለመስጠት ጉዳይ አይደለም ዶሲ፣ የመኖርና ያለመኖር ጉዳይ ነው። እንደውም ሬሳዬን ተራምደሽ ትሄጂ እንደው እናያለን። ለምን እንደዚህ ጅል የምትሆነው? እጃጃላለሁ። አንቺ ራሱ ለምንድን ነው እንደዚህ ድርቅ የምትይው? አንተን በማግኘት እንዲደብረኝ ልታደርግ እንዴ ዶሲ? ቆይ አንተ በዚህ ልክ ሰው አትረዳም እንዴ? እቺ ምሽት አብረን እንድናሳልፍ ብዬ ወይን ይዤ መጣሁ። ለምንድን ነው ድርቅ የምትይው አንቺ ራሱ? አሃ ስለዚህ ዞር አትልም ማለት ነው። ቆይ አንቺ እዛ የምትሄጂው ለምንድን ነው? ለስራ ነዋ። ሌላ ለምን ይሆናል? ገባኝ። ግን ምን ለማግኘት ነው የምትሄጂው እያልኩሽ። እሺ ገንዘብ ለማግኘት። በጣም ጥሩ። ስለዚህ እኔ እሰጥሻለሁ። አትሂጂ። ምን ነው? ምን ዶሲ? አንተ ነህ ያልከው? አንተ ነህ ዶሲ? አረ ተረጋጊ ብሌን። አንቺ እንዳሰብሽው አላሰብኩም። እኔ ማስበውን በምን አወቅ ዶሲ? አንተም ልገዛኝ ፈልግ ዶሲ? እንዴ አረ በፈጣሪ እኔ እንደዛ አላሰብኩም። እንዴት እንደዛ አስባለሁ ብሌን? ዶሲ አትንካኝ። እኔ እኮ አማራጭ ስላጣሁ ነው እዚህ ስራ ውስጥ የገባሁት። አንተን አምኜ ወንድም ትሆነኛለህ ጭራሽ እንዲህ ትለኛለህ? እኔ በክፋት አይደለም እንደዛ የተናገርኩት። አንቺ ከኔ ጋር እንድትቀሪ ብዬ የመጨረሻ ያልኩትን ነገር ነው የተናገርኩት እንጂ በክፋት አይደለም ብሌንሻ። እኔ ከማደጎ ቤት ከወጣሁ በኋላ እኮ እንደናንተ ጥሩ ቤት አልነበረኝም። ብዙ መከራ አይቻለሁ። ጭራሽ አሁን ሰው አገኘሁ ስላንተ እንዲህ ትለኛለህ ዶሲ? ብሌንሻ አንቺ የልጅነት ጓደኛዬ ነሽ። አንቺን ከመጥፎ ነገር እየጠበቅኩ እንዴት እንደዛ ነገር አስባለሁ? አላውቅም ዶሲ። በቃ እንደውም ብቻዬን ተወኝ። ብቻሽንም አልተውሽም። እባክህ ዶሲ፣ በቃ አሁን ቅስሜ ተሰብሯል። ብቻዬን ተወኝ። በቃ ሂድልኝ። ብሌን አንቺን ብቻሽን መተው አልችልም።
አይኔ እያየ ብቻሽን ትቼሽ አልሄድም እያልኩሽ ነው። ጆሲ ግን ለምንድን ነው ሁሉ ነገር ድርቅ የምትለው? ለምንድን ነው ይሄን ማሰማኝ? ብሌን ከዚህ በኋላ እኮ ብቻሽን አይደለሽም፣ እኔ አለሁ። እኔ እኮ ይሄን አለመጣለው አለው ጆሲ። እኔ እኮ ያለምንም ደጋፊ ብቻ የነበርኩ ሴት ነኝ። ክንፏን ተመታ የወደቀች እርግብ ነበርኩ። ዛሬ እኮ በብዙ መከራዎች መሀል ላይ ቆምኩት። ይገባኛል ሚሚሾይ። እኔ ልጅነቴን እናፍቀዋለሁ። ልጅነትሽ ውስጥ ያለው ውበት ዛሬም አልጠፋም። ግን ደግሞ ረክሷል። መስሎሽ ነው? መስሎኝ ሳይሆን እውነት ነው። አንዳንዴ በመጥፎ ሁኔታ ውስጥ ስንገኝ አማራጭ ስናጣ የምናደርገውን አናውቅም። በቃ ህይወት በሆነ መስመር ውስጥ ትከተናለች። ስለዚህ አንቺም ጠንካራ ሁኚ። አንተ ግን በጣም ያስከፋኝ ጆሲ። በጣም ይቅርታ ብሌንሻል። ያስቀይምሻል ብዬ አይደለም የተናገርኩት። ባይሆን እቀጣለሁ። አልፈልግህም፣ በቃ ተወኝ። ልጅነቴን ናፈቀኝ አላልሽም? ምጪ ጅል ነኝ። ደረቅ ነህ አውቃለሁ። በዚህ ብቻ ግን ወፋታ እንዳይመስልህ። የፈለግሽውን እቀጣለሁ። እርግጠኛ ነህ? 100%። አንቺ ምን ሰላም? እኔ አጠገብህ ሆኜ በችግር ጊዜ እያጽናናሁህ፣ በሀዘን ጊዜ እየደገፍኩ አይደለም እንዴ? ምንም ቢሆን የደረሰብኝ ነገር ስለ ፍቅር ጥሩ ነገር እንዳስብ አላደረገኝም። ፍቅር የለም እያልክ ነው ሳሚ? በእኔ ውስጥ አዎ ሞቷል። ግን ደግሞ ይሄ መሆን የለበትማ። መቼም ከዚህ በኋላ ሴት መን አትይኝም አይደል? ይኸውልህ ሳሚ፣ እኔ አሁን ሴት መን አትመን አልልህም፣ ግን መጀመሪያ ውስጥ ያናክም። ወይኔ ሳሚ፣ ሰላም ተቃጠልኩ እኮ፣ ታመምኩ፣ ከፋኝ። እኔን ይክፋኝ ሳሚዬ፣ እኔ ልከፋልህ? ይሄ እኮ ላንተ አይገባህም። እኔ እኮ በጣም ነበረ የምወዳት፣ በጣም ነበረ ማምናት። ለመጀመሪያ ጊዜ ፍቅር ያዘኝ ከሷ ነበር፣ ግን ያው እያመንኳት ገዳችኝ። እባክህ እንደዚህ አትሁን፣ በጣም እየተጎዳህብኝ እኮ ነው። መኖሬን ትርጉም አልባ አደረገችብኝ። የምኖረው ህይወት የውሸት እንደሆነና ትርጉም እንደሌለው እኮ ያሳየችኝ። ሳሚ፣ መልካም ልብ ያላቸው ሴቶች ህይወት ላይ መጥተው ህይወትን እንደሚያሳምሩት ሁሉ ልክ እንደ ሜሮን ያሉ እባቦች ደግሞ ነድፈው ህይወትን በሙሉ ነጥቀው ይሄዳሉ። ግን ደግሞ እንደሱ ያሉ እባቦችንም በማሰብ መታመም በጭራሽ ልክ አይደለም። ምን ልሁን ሰላም? ምን ልሁን? እሺ ቆይ ሳሚ፣ ዛሬ እኮ የደስታችን ቀን ነው። ይህንን የፍቅር ወይን አብረን እየጠጣን ነው። እባክህ አይንን ግለጠው። የቱን አይኔን ልግለጠው? ሳሚ፣ የልብን አይን ክፈታ። እሱማ እኮ ከተዘጋ ቆየ። አንተ ከፈለክ ግን መክፈት ትችላለህ። ምን የተለየ ነገር አግኝቼ? ምን ምክንያት ኖሮኝ ሰላም? ጆሲ አንተ ደረቅ። ወይ ብሌንሻል፣ ምን እንደሚያስቀኝ ታውቃለህ? ምን? በልጅነት ሲበዛ ኩሩ ነበር። ደግሞ ምን እንደሚያስቀኝ ልንገርህ። እሺ። የተቀደደ ጫማ፣ በዛ ላይ ደግሞ እንደዛ አመዳም ሆነ ማኩራት። ወሬኛ ነገር ነሽ። ግን እኔ እንደዛ መሆኑ ጠብቅ ነበር። እና ከጠበቅሽኝ ለምን አፈልግሽኝ? የት ብዬ ልፈልግ ጆሲ? እኔ እኮ ጠባብ ቤት ውስጥ ተዘግቶብኝ የነበርኩልሽ ነኝ። እና ስፈልግ ነበር እያልሽ ነው? በደንብ ጠብቅ ነበር። እንደውም ቆይ ሊሆን ግጥም ትዛል በራሴ ቀይሬ ልበልልህ። እሺ። ጠብቅህ ነበር። መንፈሴን አንጽቼ ገላይን አጥርቼ ጠብቅህ ነበር። ግን በትቀር ጊዜ መንፈሴን አሳደፍኩ፣ ገላይን አጎደፍኩ፣ አበባው ደረቀ። በትቀር ጊዜ የጣልኩበት ተስፋ እኔን ይዞኝ ጠፋ።
የእውነት በዚህ ልክ ፈልገሽኝ ጠብቀሽኝ ነበር? ደግሞ እኔ በህይወቴ እንዳንተ የፈለኩትም የጠበኩትም ሰው የለም። ከዚህ በኋላ የትም አልሄድም። ሁሌም አጠገብሽ ነኝ የሚሾይ። ከዚህ በኋላ ካንቺ መቼም አልርቅም። ልጅ ያለንም እኮ እንዲህ ሲለኝ ነበር፣ ግን በቃ ጥለኸኝ ሄድክ። ያ ጊዜ እኮ አልፏል። አሁን ግን በፍጹም ጥዬሽ አልሄድም። በጭራሽ አላምንም ድረስ። ያኔም እኮ አብሬሽ ነኝ ስለኝ ነበር፣ ግን በቃ አልሆንክም። ትተኸኝ ሄደህ ነበር። አትሆነኝም አንተ። ፈጣሪ ምስክሬ ነው የምልሽ። አሁን ግን በፍጹም ጥዬሽ አልሄድም። የእውነት ከዚህ በኋላ ከኔ አትርቅም ድረስ? መቼም ካንቺ አርቅም እያልኩሽ ነው። ጠብቄ ነበረ። በቃ ብሌንሻ ደክሞሻል፣ ተኝ። ሰክራልሽ ብለህ? አዎ ማረፍ አለብሽ። እንደውም ቆይ አንድን ነገር ማድረግ አለብኝ። ምን? ተነስ እና ተነስ ላሳይህ። ያዘኝ እንዴ ብሌን በደንብ ያዘኝ። አልችልም እንዴ ከዚህ በፊት አንድ ድሮስ የልትሄድ ነው። ተኝ በቃ። ህይወትህን እኮ በአንድ አቅጣጫ ብቻ ማየት የለብህም። ምናልባት ዞር ስትል የተለያዩ ነገሮችን ልታይ ትችላለህ። ከእናቴ ቀጥሎ ማምና ሴት ከጋለች ምን ሊፈጠር ሰላም? አንተ ምናልባትም ቅርብ የሆነ ነገር ማየት ስላልቻልክ ነው። ለዚህ ነው ልብን መክፈት አለብን የምልህ። ለነገሩ ከዚህ በኋላ ዳግም አልሳሳትም። ስህተት? አዎ ስህተት። ፍቅር የሚባል ስህተት ውስጥ ዳግም አልገባም። ፍቅር ስህተት አይደለማ። ፍቅር መቼም ስህተት ሆኖ አያውቅም። ሰዎች ናቸው ስህተት የሆኑት። ሰላም በቃላት የሚጽናና ልብ እኮ የለኝም። ታስታውሳለህ? ብቻዬን ማደር ፈርቼ አጠገብ መቼ የተኛውበትን ቀን። በከፋኝ ባለቀስኩ ሰዓት ሩጫ አንተ ጋር ነበር የምመጣው፣ ምክንያቱም በጣም ሰላም ስለሚሰማኝ። ዛሬ ግን ያን ማድረግ የሚችል ሳሚ አጠገብሽ የለም። እኔ እኮ እፈልግሃለሁ ሳሚ። አዎ ሳሚ፣ አንተን እፈልግሃለሁ። እኔ ምን እሰራልሻለሁ? ለምን እንደምወዳት አትረዳኝም? ቆይ ሰላም። አቤት ሳሚ። መልሽልኝ እንጂ። አንተ በጣም መልካም ሰው ስለሆንክ፣ አንተ በሁሉ ነገሬ በደንብ ስለምታስፈልገኝ ነው። ብቻዬን ቀረሁ። አይ እኔ ያለሁልህ ሳሚዬ።